ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። የትግራይ ጊዜያዊ አስተዳደር ሀራ መሬት የተሰኘው የትግራይ ታጣቂ ኃይል ከአፋሩ በራህሌ ወደ ትግራይ ሊገባ ሲል ከአፋር ህዝብ ጋር ተጋጭቷል ሲል አሳውቋል። ጊዜያዊ አስተዳደሩ ቡድኑ በአፋር ህዝብ ላይ ተኩስ መክፈቱ በምንም አኳን ተቀባይነት የለውም በማለት አውግዘዋል። የትግራይ ችግር በትግራይ ተወላጆች ብቻ መፈታት አለበት የሚል እምነት እንዳለውም ጊዜያዊ አስተዳደሩ ገልጿል። ልዩነቶችን በሰላማዊና ፖለቲካዊ መንገድ ለመፍታት ዝግጁ መሆኑን ያረጋገጠው ጊዜያዊ አስተዳደሩ አፋር ውስጥ የሚንቀሳቀሰው የትግራይ ታጣቂ ቡድንም ወደ ትግራይ ተመልሶ ለድርድር እንዲቀመጥ ጥሪ አድርጓል። የአብይ አህመድ አገዛዝ ሰው አልባ አውሮፕላኖችን በመጠቀም በተመሳሳይ ሰዓት በተለያዩ ቦታዎች ላይ ጥቃት ለመፈጸም መዘጋጀቱ ተሰምቷል። በእግረኛ ሰራዊቱ ተስፋ የቆረጠው የአብይ አህመድ አገዛዝ ሰው አልባ አውሮፕላንን በመጠቀም በተመሳሳይ ሰዓት በተለያዩ ቦታዎች ላይ ጥቃት ለመፈጸም መዘጋጀቱ ተሰምቷል። ጥቃቱ ይፈጸማል የተባለው ጨለማን ተገን በማድረግ ሲሆን ጥቃት ይፈጸምባቸዋል የተባሉ አካባቢዎች ተለይተዋል ሲሉ የታይም ሚዲያ ወታደራዊ ምንጮች ገልጸዋል። ጥቃቱ የሚፈጸመው በፋኖ ጦር ቤዝ ተብሎ በተለዩ ቀጠናዎችና የፋኖ አመራሮች በስፋት ይገኙባቸዋል በተባሉ ቦታዎች ላይ ነው። የታይም ሚዲያ ወታደራዊ ምንጭ እንደገለጹት ጥቃቱ የሚፈጸመው በተመሳሳይ ሰዓት በተለያዩ ቦታዎች ላይ ነው ያሉት ሲሆን ለዚህም ሰው አልባ አውሮፕላኖች ተዘጋጅተዋል ብለዋል። ጥቃቱ የሚፈጸመው ጨለማን ተገን በማድረግ ወይም አጥቢያ ሌሊት ላይ ነው ያሉት ምንጫችን ኦፕሬሽኑ የሚመራው አዲስ አበባ መገናኛ አካባቢ በሚገኝ የወታደራዊ ደህንነት ቢሮ ነው ሲሉ ለጣቢያችን ተናግረዋል። ጥቃቱ መስከረም 21 2018 ዓ.ም አጥቢያ ሌሊት ወይም በቀጣዮቹ ቀናት ሊፈጸሙ ይችላሉ ተብሏል። ስለሆነም ህዝቡ በቂ ጥንቃቄ እንዲያደርግ መልእክት ያስተላለፉት ምንጫችን በተለይ የፋኖ አመራሮችና አባላት ለጥቃት ከሚያጋልጡ እንቅስቃሴዎች እንዲቆጠቡ አሳስበዋል። የኢትዮጵያ የውጭ ባንኮች በባንክ ዘርፍ እንዲሰማሩ በፈቀደች ማግስት በርካታ የውጭ ባንኮች ከአፍሪካ ለቀው የወጡ ወይም ኢንቨስትመንታቸው በከፍተኛ ደረጃ እየቀነሱ እንደሆነ የዓለም ሀገራት ዕዳ የመክፈል አቅም የሚለካው ዓለም አቀፍ ሙዲስ ኩባንያ ሰሞኑን ባወጣው አንድ ጥናት ገልጿል። ለውጭ ባንኮች መውጣት ጥናቱ ከጠቀሳቸው ምክንያቶች መካከል የትርፍ መቀነስ፣ የኢንቨስትመንት ወጪ መናር፣ የሞባይልና የዲጂታል ገንዘብ መገበያያ ዘዴዎች መበርከት፣ የበርካታ ሀገራት የገንዘብ ዋጋ መቀነስና የፖለቲካዊ አለመረጋጋት ይገኙበታል። ከአውሮፓውያኑ 2019 ጀምሮ በትንሹ 7 ትላልቅ የውጭ ባንኮች ከአፍሪካ ጠቅልለው ለማውጣት ወይም ኢንቨስትመንታቸው መቀነስ እንደጀመሩ ጥናቱ አመላክቷል። ከአፍሪካ ከወጡት መካከል የብሪታንያዎቹ ስታንዳርድ ቻርተርድ ባንክ እና በርክሌ ይገኙበታል። ፕሬዚዳንት ትራምፕ አሜሪካ እንደ ሶማሊያና ኬንያ ያሉ ሀገራት ጸጥታ ለማስጠበቅ ግዴታ የለባትም ሲሉ ትናንትና ለከፍተኛ ወታደራዊ አዛዦች ተናግረዋል። ትራምፕ አሁን የአሜሪካ ጦር ኃይል ወደ አሜሪካ የውስጥ ጠላቶች የሚመለስበት ጊዜ ነው ብለዋል። ኬንያና አሜሪካ ለዓመታት የዘለቀ ወታደራዊ ትብብር ያላቸው ሲሆን አሜሪካ ኬንያ ውስጥ የጦር ሰፈር አላት። የፕሬዚዳንት ትራምፕ ባለስልጣናት ለሶማሊያ ጦር ሰራዊት ስልጠና የሚሰጡ የአሜሪካ ወታደሮችን የማስወጣት እቅድ እንደሌለው ተናግረው ነበር። ትራምፕ በትሪሊዮን ዶላር በሚገመት ወጪ የሌሎች ሀገራት ድንበር ከምንጠብቅ ወጥታችሁ የአሜሪካን ድንበር የማስከበር ግዳጅ ይኖራቸዋል በማለት ለጦር ኃይላቸው ከፍተኛ አዛዦች ነግረዋቸዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ኢትዮጵያ በጤና የቁጥጥር ስርዓት የዓለም ጤና ድርጅት ካወጣው ደረጃ 3 መድረሷን ዛሬ አሳውቀዋል። ደረጃ 3 አንድ ነገር በአግባቡ የሚሰራ የጤና ስርዓት መዋቅር እንዳላት የሚያሳይ ደረጃ ነው። በዚህም ኢትዮጵያ ከአፍሪካ ግብፅን፣ ጋናን፣ ናይጄሪያን፣ ደቡብ አፍሪካን፣ ታንዛኒያን፣ ዚምባብዌን፣ ሴኔጋልን እና ሩዋንዳን መቀላቀሏን ዶክተር ቴድሮስ ገልጸዋል። ዶክተር ቴድሮስ ይህ የደረጃ እድገት አፍሪካውያን ሀገራት የመድኃኒት ምርትና ተደራሽነትን ለማሻሻል መቃረባቸውን ያሳያል ብለዋል። በአይደር ሆስፒታል በኢትዮጵያ ለመጀመሪያ ጊዜ የሆድ ዕቃ ክፍተትን ቦቶክስን በመጠቀም የተሳካ ቀዶ ሕክምና ተደረገ። በአይደር ሆስፒታል ሲወለድ እምብርቱ አካባቢ ትልቅ ክፍተት የነበረበትንና የሆድ ዕቃዎቹ ወደ ውጭ ወጥተው የነበረውን ጨቅላ በአፍሪካ የመጀመሪያውን በተባለ መንገድ ቀዶ ሕክምና እንደተደረገለት ዶክተር ይርጋለም ተክለ ብርሃን ለቢቢሲ ተናገሩ። በትግራይ ክልል መቀሌ በሚገኘው አይደር ሆስፒታል በኢትዮጵያ ለመጀመሪያ ጊዜ እምብርት አካባቢ የተፈጠረን ትልቅ ክፍተት ቦቶክስ ወይም ደግሞ
ቦቱሊኒየም ቶክሲን በመጠቀም የሆድ ዕቃዎችን የመመለስ የተሳካ ቀዶ ሕክምና መደረጉን ዶክተር ይርጋለም ለቢቢሲ ተናግረዋል። ቀዶ ሕክምናውን ያደረጉት የህፃናት ቀዶ ጥገና ስፔሻሊስት ዶክተር ይርጋለም ተክለ ብርሃን የሆድ ግድግዳ ክፍተት ወይንም ኦምፋሎሴሌ በተፈጥሮ የሚከሰት መሆኑን ያስረዳሉ። ኦምፋሎሴሌ የህፃን የሆድ ዕቃ እንደ አንጀት፣ ጉበት ወይም ሌሎች የአካል ክፍሎች በእምብርቱ ስር ባለው የሆድ ግድግዳ ቀዳዳ በኩል የሚወጣበት የወሊድ ችግር ነው። ይህ ጉድለት በጽንሱ እድገት ወቅት የሆድ ግድግዳ ሙሉ በሙሉ የማይዘጋበት ጊዜ ይከሰታል። ከእምብርት በታች የሚገኝ የሆድ ዕቃ ክፍል ግልጽ በሆነ በስስ ቆዳ ወይንም ከረጢት ተሸፍኖ የተለያዩ የውስጥ አካል ክፍሎች እንደ አንጀት፣ ጉበት፣ የሽንት ፊኛ፣ አልፎ አልፎ ጨጓራ ወደ ውጭ ወጥቶ በግልጽ የሚታዩበት መሆኑን ዶክተር ይርጋለም ጨምረው አብራርተዋል። የ4 ቀን ዕድሜ የነበረው ጨቅላ ወደ አይደር ሆስፒታል ሙሉ ጉበት፣ ትልቁም ትንሹም አንጀት ውጭ ነበር። በስስ ቆዳ የተሸፈነው የሆድ ግድግዳ ክፍተት 8 ሴንቲሜትር እንደሚደርስ ዶክተር ይርጋለም ተናግረዋል። የሆድ ዕቃ ክፍተት አዲስ በሚወለዱ ጨቅላ ህጻናት ላይ የሚከሰት ሲሆን በምዕራባውያን ጥናት መሰረት ከ5000 ህጻናት መካከል አንዱ ላይ እንዲህ አይነት ነገር ሊያጋጥም ይችላል። በኢትዮጵያ ውስጥ ነፍሰ ጡር እናቶች የሚያደርጉት የእርግዝና ክትትል ዝቅተኛ በመሆኑ ይህ ቁጥር ከፍ ሊል እንደሚችል ዶክተር ይርጋለም ተናግረዋል። ቀዶ ሕክምናው የተደረገው ቦቱሊኒየም ቶክሲን ወይንም በአጭሩ ቦቶክስ የተሰኘው መድኃኒት በመጠቀም መሆኑን የተናገሩት የሕክምና ባለሙያው ይህ ደግሞ ለየት እንደሚያደርገው ተናግረዋል። ቦቶክስ በብዛት ጥቅም ላይ የሚውለው ፊት ላይ የሚፈጠርን መሸብሸብ ለማስወገድ ስለሆነ ውድ መሆኑን የህፃናት ቀዶ ሕክምና ስፔሻሊስቱ ተናግረዋል። በሌሎች ዓለማት አንዳንድ ጊዜ ከቀዶ ሕክምና በኋላ ትልቅ ክፍተት የሚኖር ከሆነ መድኃኒቱ ጥቅም ላይ እንደሚውል የገለጹት ዶክተር ይርጋለም በጨቅላ ህጻናት ላይ ደግሞ በመላው ዓለም ከ10 በታች የሆኑ ቀዶ ህክምናዎች ይህንን መድኃኒት ጥቅም ላይ ውለዋል ብለዋል። በአፍሪካ ሀገር እኔ ባለኝ መረጃ መሰረት ቦቱሊኒየም ቶክሲን ተጠቅሞ ኦምፋሎሴሌ ወይም የሆድ ግድግዳ ክፍተት መዘጋቱን የሚያሳይ ሪፖርት የለም። ዶክተር ይርጋለም ጨቅላ ህጻን ወደ ህክምና ክፍላቸው ከመምጣቱ በፊት ከስዊድን የመጡ 2 የህክምና ባለሙያዎች ጋር በነበራቸው ምክክር ወቅት ትልቅ የሆድ ግድግዳ ክፍተትን ለመዝጋት ቦቶክስ ጥቅም ላይ እንደሚውልና ውጤታማ መሆኑን እንደነገሯቸው ያስታውሳሉ። ከ2 ሳምንት በኋላ የ4 ቀን ዕድሜ ያለው ጨቅላ ትልቅ የሆድ ግድግዳ ክፍተት ኖሮት ወደ ክፍላቸው መምጣቱን ተናግረዋል። መጀመሪያ ክፍተቱ ባለበት የሆድ ዕቃ ላይ የሚቀባ መድኃኒት ወይም ጂቪ መስጠታቸውንና በኋላ ላይ ቦቶክስ ወይም ቦቱሊኒየም ቶክሲን በመርፌ እንደሰጡ ይናገራሉ። የሚቀባው መድኃኒት ስስ ከረጢት የነበረው የሆድ ዕቃውን ክፍል ቀስ በቀስ የሆዱ ግድግዳ በቆዳ እንዲሸፈን ያደርጋል። ቆዳው ግን ያበጠ ስለሚሆን ቀዶ ሕክምና በማድረግ ማስተካከል እንደሚያስፈልገው ጠቅሰው አርቲፊሻል እምብርት እንሰራለታለን ብለዋል። ቦቱሊኒየም ቶክሲን ለተወለዱ ጨቅላ ህጻናት ሰጥቶ የተፈጠረውን ክፍተት መዝጋት በኢትዮጵያ የመጀመሪያ መሆኑን ዶክተር ይርጋለም ይናገራሉ። ለሀገራችንም ለአፍሪካም ይህንን መድኃኒት ተጠቅሞ የተፈጠረውን ክፍተት የተዘጋላቸው ህሙማን ጥቂት ቁጥር ነው ያላቸው። ጨቅላው እንደተወለደ ክፍተቱ ትንሽ ከሆነ ወዲያውኑ ወደ ቀዶ ሕክምና ክፍል ተወስዶ እንዲዘጋለት ይደረጋል ያሉት ዶክተር ይርጋለም አሁን በአይደር ሆስፒታል እንደተሰራው አይነት ትልቅ ክፍተት ከሆነ ግን ሕክምናው ውስብስብ ያደርገዋል ይላሉ። የ4 ቀን ዕድሜ የነበረው ጨቅላ ወደ እነሱ ጋር ሲመጣ ሙሉ ጉበቱ፣ ትልቁም ትንሹም አንጀት ውጭ ነበር። በጣም ሰፊ ነበር። ክፍተቱ 8 ሴንቲሜትር ድረስ ይደርሳል ሲሉ ሁኔታውን ያስታውሳሉ። በተለምዶ እንዲህ አይነት የሆድ ክፍተት ያለባቸው ህጻናት ሲመጡ ቀዶ ሕክምናውን አድርጎ ግድግዳው ራሱ በራሱ ሰፍቶ መዝጋት ስለማይችል እስኪያድጉ የተወሰነ ዓመታትን እንጠብቃቸዋለን ይላሉ። በዚህ ወቅት የሚቀባ ቅባት ተሰጥቷቸው የሆድ ዕቃቸውን የሸፈነውን ስስ ከረጢቱን እንዲቀቡትና ያ ከረጢት ቀስ በቀስ ወደ ቆዳነት ተቀይሮ ቆዳ ብቻ የተሸፈነ ግን የግድግዳ ክፍተት ኖሯቸው ህጻናቶቹም አድገው ትልቅ ከሆኑ በኋላ ሆዳቸው በደንብ ሲሰፋላቸው በቀዶ ሕክምና ይዘጋል ሲሉ የሕክምናውን ሂደት አስረድተዋል። የ4 ቀን ዕድሜ ያለው ጨቅላ ላይ ግን ቦቶክስ የተሰኘው መድኃኒት የተጠቀሙት ገና በ3ኛ ቀኑ መሆኑን ተናግረዋል። መድኃኒቱ በደንብ ለመስራት ከ3 እስከ 5 ዓመት መጠበቅ ያስፈልጋል የሚሉት ዶክተር ይርጋለም ልጁ ከመድኃኒቱ 1 ወር በኋላ ሲያዩት በጎን በኩል ያሉ የሆድ ግድግዳ ጡንቻዎች በደንብ አድገው ነበር። በዚህ ወቅት ቀዶ ሕክምናውን ማድረግና ክፍተቱን ሙሉ በሙሉ መዝጋት የሚያስችልበት ደረጃ ላይ በመድረሱ የጨቅላውን ሆድ መዝጋታቸውን አብራርተዋል። የሆድ ግድግዳ ክፍተት ያላቸው ህጻናት አብዛኛው ጊዜ በሌላ የአካል ክፍላቸውም ላይ ክፍተት እንደሚያጋጥማቸው ዶክተር ይርጋለም ያብራራሉ። አብዛኛውን ጊዜ እንደዚህ አይነት ክፍተት ሲኖራቸው ልባቸው ክፍተት ሊኖረው ይችላል፣ እንዲሁም የኩላሊት ቱቦና ጀርባ ላይ የነርቭ ችግር ሊያጋጥማቸው ይችላል በማለት ተገቢውን የእርግዝና ክትትል ማድረግ እንደሚያስፈልግ ይመክራሉ። የሆድ ግድግዳ ያላቸው ህጻናት አንዳንድ ጊዜ እብጠቱ በራሱ ፈንድቶ የውስጥ አካል ክፍል ሙሉ በሙሉ ወደ ውጭ ስለሚወጣ ለመዝጋትም ከባድ ሊሆንና የህፃኑ ህይወት ሊያልፍ እንደሚችል ይናገራሉ። የሆድ ግድግዳ ክፍተት የሚከሰተው በዚህ ምክንያት ነው የሚመጣው ብሎ እቅጩን ለመናገር እንደሚከብድ ዶክተር ይርጋለም ያብራራሉ። ነገር ግን ለዚህ ችግር የሚያጋልጡ ነገሮች አሉ በማለት የሚያጨሱ፣ የሚጠጡ ወይም ከ40 ዓመት በኋላ ዘግተው ያረገዙ እናቶች እንዲህ አይነት የጤና እክል ያለበት ልጅ ሊያጋጥማቸው ይችላል። የሆድ ግድግዳ ክፍተት በዘር የሚመጣበት እድሉ መኖሩን ገልጸዋል። ቦቶክስ ወይም ቦቱሊኒየም ቶክሲን
ለሆድ ግድግዳ ክፍተት ለሕክምና ሲሰጥ በኢትዮጵያ ሆነ በአፍሪካ የመጀመሪያው መሆኑን የተናገሩት ዶክተር ይርጋለም በዓለም ላይ ከ10 በታች ቀዶ ሕክምናዎች ብቻ በዚህ መንገድ መከናወናቸው ተናግረዋል። በኢትዮጵያ ውስጥ ነፍሰ ጡር እናቶች ተገቢውን የእርግዝና ክትትል ስለማያደርጉ የሆድ ግድግዳ ክፍተት ያለባቸው ጨቅላ ህጻናት በብዛት ይወለዳሉ። በእርግዝና ወቅት ጽንሱ ይህ ችግር እንዳለበት ቀድሞ ከታወቀ አስፈላጊ ምርመራዎችና ሕክምናዎች ለማድረግ ይረዳል የሚሉት ዶክተር ይርጋለም ዘግይቶ የታወቀ ከሆነ ደግሞ ወደ ትላልቅ ሆስፒታል ሬፈር በማድረግ አነስ ያለ ክፍተቶች ቶሎ እንዲዘጉ ማድረግ ይቻላል ብለዋል። ውድ አድማጮቻችን ለአሁኑ ያልናቸው አጫጭር ዜናዎች እነዚህን ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ለተጠናቀረው ዘገባ መቅደስ አድማሱ ነኝ ለታይም ሚዲያ ከአዲስ አበባ።